ጥላቻ ካለ ጥላቻ የሚወልደው ነገር ሁሉ ጎጂ ነው የሚሆነው። ምንም ጥያቄ። ጀነራል ተስፋዬ ምርር እያለ ያለቅስ ጀመር። በጣም አምርሮ በቃ እና አንድ የሆነ የሚወጣው ቃል አንድ ነገር ነው። ወይኔ መንግስቱ ብቻህን ትሆን ብቻህን ትቀር ይላል። እንግዲህ ለምን መንግስቱ እኔ ሌላ ጊዜ እመጣለሁ ብዬ ሄድኩኝ ወጣሁ። በመንግስት ምክር ቤት በተገለጸው መሰረት ደም መፋሰስ በቅጽበት ያበቃ ዘንድ ተኩስ እንዲቆም በተቃዋሚ የተሰለፉት ወገኖች አፋጣኝ ምላሽ እየጠበቅን ነው። ለሚዲያ የተቀዳውና ስብሰባውን አገጣጥመው ነው እንጂ እኮ እዛው ስብሰባ ላይ የተነገረ እኮ ነገር አይደለም። ልነግርህ እችላለሁ ሳይ ስሞቹ ተስፋዬ ገብረኪዳን ይሄን ኢንፎርሜሽን ይነግርናል። ለመስፍን ወልደማርያም በየዩኒቨርሲቲ የዞረ ዳቦ ሲገምጥ እኮ እኛ በረሃ ነበር። የዛን ጊዜማ ይሄ ስብሰባ አልተደረገም። ሞሜንቶች አሉ ምንድነው አማራጭ የምትልበትና እዛ አማራጭ ላይ አልደረስንም። እኔ አሁን ወደኋላ ሄጄ ሳየው ይሄን ሁሉ የምናደርገው እኛ ብቻችንን ነው። ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ጀነራል ተስፋዬ የሚያውቀው ነገር አለ። ይሄ ነገር የታሰበው ገና ሚያዝያ ላይ ነው። ዜናው በሁለት ፎርም ይቀርባል። ሁለቱ እኮ መሰረታዊ ፖለቲካ አናሊሲስ ልዩነት አለ። የመጀመሪያውና የመጨረሻው እንዴት ነው ይሄ አናሊሲስ የተቀየረው? ለምሳሌ ኮሎኔል ፍስሐ፣ ኢንጂነር ካሳ ገብሬ በዋነኛነት በዛ በነበራችሁ ስልጣንና ኃላፊነት ጨዋታ ከሚያውቁ እንዲያው ፈታ የሚያደርግ ነገር ስብሰባም ሲረዝም ከሚናገሩ ሰዎች ይጠቀሳሉ። ፕሬዚዳንቱም ግን ቀላል እንዳልሆኑ በተባራሪ የምሰማው ነገር ነበር። እንዲያው ውጥረት ገለል ሲልላቸው ጨዋታን በተመለከተ እንዲያው መጫወት የሚችሉ ወይም ቀልድ የሚችሉ አይነት ሰው እንደነበሩ ሰማለሁ። ግን በቀጥታ ያገኟቸው ከነበረ ሰው ደግሞ አንድ ነገር ብሰማ ለኔ የሚያክልልኝ የሚጨምርልኝ ነገር ስለሚኖር እንደመረጃ እስኪ ከዚህ ጋር የተያያዘ የሚያስታውሱት የሚያውቁት ነገር ካለ ትንሽ እናውራ ብዬ። ምንድነው እርግጥ ነው አንዳንድ ከስራ ውጭ አንዳንድ መድረኮች ላይ የጋራ ጊዜ ነበረ። አሁን አንድ ቴኒስ ብንጫወትበት ቦታ ነበረ፣ እዛ እንገናኛለን። ከሳቸው ቡድን ወገን ነበሩ በነገራችን ላይ። አይ ያው እንግዲህ ዝም ብለን እየተደበላለቅን ነው የምንጫወተው። ጓድ ፋሲካ ከሳቸው ወገን ነበሩ። አዎ እኔ ብዙ አልጫወትም፣ ትንሽ ነው። እነ ፋሲካ እነ ኃይሉ የበለጠ ይጫወታሉ ከኔ። እኔ ትንሽ ነው፣ ቀሽም ነኝ እና ኮረምቦላ ደግሞ ይወዳሉ። እዛ የተወሰነ ጊዜ ነበረ እዛ ቤተ መንግስት ውስጥ ኮረምቦላ ቤት። እንዲህ አይነት ቦታ እንገናኛለን ወይ ስብሰባ እረፍት ጊዜ እንደዚህ እንጂ እንዲህ አሁን የምትላትን አይነት ጨዋታ መጫወት አይነት ነገር አልነበረንም ነገር። ምክንያቱም ኮሎኔል ፍስሐ ምናምን ያው የበለጠ የጊዜም የሰራዊቱ አባል መሆን የመቀላለድም ባህልም አላቸው በማለታቸው ከኛ ይልቅና በዚህ አንጻር ብዙም አላውቅም፣ እውነት ለመናገር ብዙም አላውቅም። ግን እንትን ሪላክስ ማድረግ ይወዳሉ፣ ይጫወታሉ። ጥሩ ኮረምቦላ ይጫወታሉ፣ ቴኒስም ጥሩ ይጫወታሉ። እና ሶሻላይዝ ለማድረግ የሚቸገሩ አይነት ሰው አይመስሉኝም። ያው ያሉበት ስልጣንና ያሉበት ሁኔታ ይዟቸው እንዳልኩ በዛ ስልጣን በቆዩበት ወቅት በቃ ኦልሞስት የቤት እስረኛ አይነት ኑሮ የኖሩ ሰው ናቸው። እንዲህ ብዙ ሶሻላይዝ ለማድረግ ምናምን እድሉም አልነበራቸውም፣ የላቸውም። ግን ቅድም ያልከውን አይነት ግንኙነት ሲኖር ከጓድ ፍስሐ እንደዚህ መሳሰለው ጋር ካሳ ገብሬ እና እንትን ስብሰባም ላይ ቢሆን ጓድ ካሳ ቀልዱም ከመጣበት ያለውን የመሰለውን የሚናገር ሰው እና በሁሉም ይታወቃል፣ ሁላችንም
ይታወቃል። እና በዚህ በኩል እንዳልከው አንድ አየርን በቃ ሪላክስ የሚያደርግ ሰው አይነት ነው እና ጓድፋም ያተሰጠዋለሁ አይቻልም። በጣም ጓድ ካሳ በጣም በግልጽነታቸው በደፋርነታቸው እንዳሉትም ለፕሬዚዳንቱም ቅርበትም አክብሮትም ያላቸው ሰው ነበሩ እና ጨዋታ ያውቃሉ። እንዲያው በዋነኛነት እሳቸውን ካነሳን አይቀር ወደ አንድ ጥያቄ ለወስዶት ነው የመጨረሻው የሸንጎ ስብሰባና ትውስታዎች። ለምሳሌ ዶክተር ኃይሉ አርአያ ያደረጉትን ንግግር እናስታውሳለን። እንዲያው ለእርሶም ለመንደርደሪያ ከረዳ ብዬ ነው የላሊበላ ቤተክርስቲያን የሃይማኖት አባት የነበሩት አባት ያነሱትን ጥያቄ ለፕሬዚዳንቱ የምናስታውሰው ነው። ከዛ አልፎ ተርፎ ነፍሳቸውን ይማር ሻምበል ገዛኸኝ ወርቄ ልጆቻችን ይዘን መዝመት አለብን ወደ ጦር ሜዳ ያሉበት ንግግር እናስታውሳለን። አቶ ስምዖን ጋሎሪም ነፍሳቸውን ይማር እና እሳቸውም ያነሱት ነገር ካስታወሱት ይነግሩኛል። በተለይ የሆነ አካባቢን ጠርተው ፕሬዚዳንት መንግስቱ የእርሶ መንግስት የዚህ አካባቢ ሲሶ መንግስት ይባላል ሁሉ ብለው ተናገሩት ንግግር ነበር። ዞሮ ግን ኢንጂነር ካሳ ከፕሮፌሰር መስፍን ወልደ ማርያም ያኔ መጨረሻ እንግዲህ ስርዓት ለውጥ ሊደረግ ሲል ነፍሱን ይማርና ፕሮፌሰር መስፍንም ያቀረበው ሐሳብ ነበር። ከቅርበት አንፃር ነው አንተ ያልኩት እና የሽግግር መንግስት አስፈላጊነት አይነት ሐሳብ አቅርቦ ነበር። ያንን በመተቸት የተናገሩት ንግግር ነበር። ለማንኛውም ዶክተር አለሙም ያሉት ነገር ስለነበር እንዲያው ያንን ስሜትና መንፈስ እንዲያስታውሱት የኢንጂነር ካሳን ንግግር ልጋብዞትና የነበረውን የዛ የሸንጎ የመጨረሻ ስብሰባ ሁኔታ ያወሩኛል። እርሶ እንዳይንማኝ እንደተሳታፊ ዛሬ አልሰራንም ብለን እኮ የምናስብ ሰዎች አለን። ባድስ ይሄን መስፍን ወልደ ማርያም በየዩኒቨርሲቲ የዞረ ዳቦ ሲገምጥ እኮ እኛ በረሃ ነበር። ይህን ዝናልናለን እሱ ነው ምህረት የሚሰጠኝ ለእኔ ከመስፍን ነው ምህረት የሚጠይቀው አይደለም። ስለዚህ ህዝቡ የሚጠይቀውን የሚፈልገውን ሰው ሰጥተው ከሄደ አገር አለኝ ካለ ወጥቶ ይዋጋ። የሚፈርስ ከሆነ ያንዳንዳችን እንዳንዳንድ ሰው ማድረግ የሚፈልገውን ነገር የሶርም ስልጣን አንጠይቅም፣ እሱም ይሄን ሊወስኑላንችልም የምንፈልገው ማድረግ እንችላለን። ስለዚህ በዚህ አይነት ጦሩን እንዲደግፍ ጦሩን ከኋላ እንዲቆጣጠረው ከፊት አብሮት እንዲዘምት አይዞ እንዲለው መደረግ አለበት። ስለዚህ ጦር እኮ የሚጽፈው እኮ ቆሞ የተዋጋ ህዝብ ነው። ጦሩ ሸሽቷል። አዎ በአንዳንድ አካባቢ የትኛው ህዝብ ነው የቆመው? እዛ ያለው ጦር ማነው ልጅ ከየት የሄደ ነው? ምንድነው? በሁለት ወር በሶስት ወር ስልጠና ልብስ እያለበስን አለን የሰደድነው ማነው? ማን በማን ሊስቅ ይችላል? የቆመ ሰው እኮ ነው መሳቅ የሚችለው። የተዋጋ ሰው ነው መሳቅ የሚችለው። ጦሩ ከህብረተሰቡ የተለየ አይደለም። ስልጣን መስጠት የምንችለው ህዝቡ ለሚፈልገው ሰው ነው እንጂ እኛ ላስቀመጥ ነው አይደለም። በላይ ዘረፈኝ እያለ ይዘረፈውም አይዘረፈውም ለኤክስኪውዝም ይሁን ደግሞ ጠላት የሚቀሰቅሰው ይሁን አይታወቅም። እኔ ይሄን ያህል ተዘረፈ መጀመሪያ ምንም ይዘረፋለውና ነው። አብዛኛው ግን ጨውንም በርበሬውን ነው ዘረፈኝ እያለ ለወራም ሰው ዘርፎትም ሊሆን ይችላል። ስንቱ ሰው ከብሯል። በዚህ ግን ምክንያት መሆን የለብንም። ህብረተሰቡ በየአካባቢው የሚፈልገውን መርጦ ሊያሰራው ሊያዋጋው ቁጥጥር ሊያደርግ በሚችልበት ከአዲስ አበባ ጀምሮ ይህን ስልጣን ሰጥተው ይዋጋ። ይህን ማድረግ ከቻለ እሱም አንድ ሰው ነው። እያንዳንዳችን አንዳንድ ሰዎች ነው ወያኔ ሶስት ሆኖ የከፈተውን ሽምቅ ውጊያና የውንብድና ኑሮ ማንም የሚያቅተው አይደለም። ይሄ ክፍት የመጨረሻው ክፍት ኦፕሽን ስለሆነ የሚያብረከርክም ነገር የለም። የኢንጂነር ካሳ እንደው ካነሳናቸው አይቀር ይሄንን ንግግር ከሸንጎ የመጨረሻ ነገር ጋር ያይዘን ያለውን ነገር እናንሳስ። ያ ስብሰባ ያው የመጨረሻም መዝጊያውም ነው የመንግስት መዋቅሩ እና ያ ስብሰባ ሲጠራ እኔ በኋላም በሂደት ግልጽ እንደሆነው እሳቸው የሚጠብቁት ያው ከዚህ በኋላ እኛ ሆ ብሎ ህዝቡ ተነስቶ አንድ ነገር
ማድረግ አለበት እና ውጊያውን የምንቀጥልበትን የበለጠ ሞራል ይዞ የሚሄድበትን አይነት ውሳኔ ተላልፎ በዛ መልክ ይቀጥላል የሚል ግምት ነበራቸው ይመስለኛል። እና ነገር ግን በሌላ በኩል ደግሞ አንዳንድ በዛ መድረክ ላይ የሚንጸባረቁት የነበረው ነገሮች እኔ በግሌ በዛ ጊዜ ሳያቸው ዛሬም ቢሆን የአንድ ወገን ችግር አርገው የመውሰድ አዝማሚያ በግልጽ ይታያል። እኛ እንዲህ ስላላረግን ነው የሚለው ነገር ያመዝናል እና ነገር ግን ጠቅላላ በዛን ወቅት የነበረውን በተለይ ያው ትልቁ ኢሹ የጦርነቱ ጉዳይ ነው እና በዛ በጦርነቱ ውስጥ ተሳታፊ የሆኑ ክፍሎች ምንድን ነው ፍላጎታቸውና ምንድን ነው የሚፈልጉት ነገር የሚለውን ነገር ግንዛቤ ባለመያዝ እዚህ ጋር ነው የጎደለው እንጂ በእነሱ በኩል ለማንኛውም አይነት ዝግጁ እንደሆኑ አይነት አድርጎ የማቅረብም ነገር ነበረ እና ስለዚህ ያለው ሊደርሽፕ ወደዛ አቅጣጫ ሄዶ ቶሎ ችግሩን መፍታት አለበት የሚል አይነት ነገር ነበረ እና በእነዚህ ሀሳቦች መካከል አንዱ ወደ አንዱ የሌላውን ሀሳብ በሚገባ ለማስተላለፍ ያለመቻል በግልጽ የታየበት መድረክ ነው እና ያው መጨረሻ ላይ እንደታየው እሳቸውም አሁን እንደሚሉት ነገር ያው የተስፋ የሚያስቆርጥ ውሳኔ የተሰጠበት አይነት ነገር ነው የተወሰደው እና ይሄ ነገር ያን ጉባኤ ማስታወሰው ይሄ ነው። እኔ በእኔ ግምት የዛን ጊዜም እዛ መድረኩ ላይ ለመግለጽ የሞከርኩት አንድ ነገር ውስጥ ገብተህ መሀል ላይ ምን ላድርግ ብለህ ብትጠራጠር ያን ነገር ሳትዘልቀው ትወድቃለህ እና ሞሜንቶች አሉ ምንድነው አማራጭ የምትልበት እና እዛ አማራጭ ላይ አልደረስንም የሚል ግምት ነበረኝ እና ይሄ ማለት ምንድነው እኔ በአጋጣሚ ሆኖ እነዚህ ሰላማዊ መፍትሄ በተለይ የኤርትራን ጉዳይ ለማስገኘት ከተደረጉ ጥረቶች እና የተወሰነ መንገድ ሄደው ግን በኋላ ባጭር የተቀጩ እንቅስቃሴዎች መካከል በአንደኛው ተሳታፊ ነበርኩኝ እና ውይይቱ ከሻዕቢያ ጋር ነበር እና በሻዕቢያ በኩል ከፍተኛ አመራር ነበረ የሚሳተፈው። መሪው የፖለቲካ ቢሮ አባላቸው ነበረ እና ሌሎች ደግሞ የነሱ ማዕከላዊ ኮሚቴ አባላት የሆኑ ከኛም በኩል እንደዚሁ እኔ ኮሎኔል ተስፋዬ እና ጓድ ሻንዳይ የነበርንበት ቡድን ነበር እና ወደ 2 ዓመት የሚጠጋ ጊዜ በተለያዩ የውጭ ሀገር ከተሞች እየተገናኘን ውይይት አድርገናል እና እኔ ከዛ ውይይት ብዙ ግንዛቤ ነው ያገኘሁት። ቅድም እንዳልኩ ነው እኔ ገና 67 ዓመተ ምህረት ላይ የኤርትራ ጉዳይ በሰላማዊ መንገድ የሚፈታ እንጂ ከዛ ውጭ በጦር የሚያቀጠሉ ትክክል አይደለም። ምክንያቱም የመጣውን ለውጥ ይቀበላሉ። እነሱም ቢሆኑ እኮ የፊውዳል ስርዓት ይዞ ስለነበር ነው እንጂ ዛሬ በዚህ መልክ የምትፈጠር ኢትዮጵያ ካለች ለምን አይቀበሉም? ሊቀበሉ ይችላሉ የሚል ግምት ስለነበረኝ ነው። ከዛ በኋላ በተከታታይ በታዩት አመታት ግን እነሱ ወደዚህ ሲመጡ ሳይሆን የሚታዩት ሁልጊዜ ይዘውት ወደ ነበረው አቅጣጫ፣ ነገር ግን
አንዱ ሲከሽባቸው በአንዱ እየሄዱ ፋይናል የሚፈልጉት ግን የኤርትራን መገንጠል ነው በቃ። እና እኔ 2 ዓመት ከነሱ ጋር ከተደረገ ውይይት የገባኝ ይሄ ነው። አፋውቶ ይሄ ነው አይሉም፣ ግን በቃ የሚፈልጉት የነሱ ሰላማዊ ትርጉም ሰላማዊ መፍትሄ ማለት ሳንዋጋ በሰላማዊ መንገድ አስረክቡና ውጡ። እና እንግዲህ ይህንን አቋም የያዘ በአንድ በኩል ኖሮ እዚህ ደግሞ ሰላማዊ መንገድ ስላልፈለግን እንደዚህ አይነት ግትር ስለሆንን እንደዚህ ስለሆንን ነው እዚህ የማንወጣው ጦርነት የቆየን የበለጠ ችግር እየተፈጠረ ያለው የሚለው በጣም በስፋት ከሲቪል እስከ ሰራዊቱ አባላት ድረስ ሁሉ የገባበት አትሞስፌር ስለነበረ የዛኛውን ሚዛን የማየት ቢችል የለም። ሁለተኛ በጣም ማዝ ነው በአንድ በኩልም የተሰራ ስህተት ምንድን ነው? ለምሳሌ እኛ 2 ዓመት ከምናምን ውይይት ስናደርግ የፖሊት ቢሮ አያውቅም፣ እንኳን ሌላ ቀርቶ ፖሊት ቢሮ አያውቅም። እሳቸው ነበሩ ሁልጊዜ ፎካል ፖይንታችን፣ ከእሳቸው ጋር ነው መተን የምንወያየው፣ ከእሳቸው ጋር ነው ኔክስት ሴክሽን ምን እናድርግ ብለን የምነጋገረው ከእሳቸው ጋር ነው፣ በሚስጥር ያዝ በሚል ምክንያት እና ግን ቢወጣ አንዳንድ ጊዜ ጥሩ ነበር ማለት ነው። የኢትዮጵያ ሕዝብ እኮ ይሄን ሞክሯል፣ እንዲህ አድርጓል ማለት ይቻል ነበር ይሆናል። እና ስለዚህ ትንሽ ያጋደለ ነገር ነው ይመስለኝ እና በዛ ምክንያት እኔ አስተሳሰብ በዚህ ላይ የተመሰረተ ነበር እና የተናገሩት ልክ ነው። አሁን የቄሱ አነጋገር እስከዛሬ ይገርመኛል። በተለይ ከዶክተር ኃይሉ ዶክተር ኃይሉ ደፍሮ መቃወሙ ነው በቃ። እሱ የተለመደ አይደለም በእኛ መድረክ፣ እሱ ግልጽ ነው። የእሳቸው ግን የሆነ ትንቢት እንደመናገር ነው ሳስብ። ሁለተኛ ከየትስ አመጡት ይሄን ነገር ራሱ? አንተ እኮ ይሄን ለመናገር ምን ያሸተቱ ነገር አለ ምንድን ነው? እና እሱ ሁልጊዜ ይገርመኛል፣ እስከዛሬ ድረስ ይገርመኛል። ግን አንድ በጣም ለእኔ ግልጽ የሆነ መጨረሻም ላይ ያዋየ ነው። ኤርትራን በሚመለከት ሰላማዊ መፍትሄ ይኖር የነበረው አሁን በወያኔ ጊዜ የተደረገውን ብናደርግ ነበር። ያን ደግሞ ሁልጊዜ እንደምንናገረው ማን ነው መብት የሰጠን ይሄንን እናድርግ ብለን? እንዴት ነው ኑ ቁጭ ብለን እንደራደር፣ በቃ ጦርነቱ እኛም ስለሆነ ደክሞናል እና በሉ ነፃነታችሁን የምታገኙበት መንገድ እንሄድ ብለን። ሁለተኛ ለህዝብስ አገር ይገንጠል ብለን እንዴት ነው የምታቀርበው? ስለዚህ ይሄማ በእኛ ጊዜ ሊሆንም አይገባም። ስለዚህ ይህንን ሀሳብ መዋጋት አለብን የሚል እምነት ነበር እና እኔ 67 ዓመተ ምህረት የነበረኝና በሂደት ያስኩት የነበረ ሀሳብ ተለያይቶብኝ እኔ በጣም ወይም አሁን ሳስበው እውነት የዋህ ነበርኩ ማለት ነው ብዬ አስባለሁ። 67 ዓመተ ምህረት ላይ በቃ እነዚህ ሰዎች ምን ነው የሚፈልጉት? ይኸው እንግዲህ ኢትዮጵያ ዲሞክራታይዝድ እየሆነች ነው፣ ባይሆን እነሱ ወደሚፈልጉት ዲሞክራቲክ ስርዓት እንዴት ትሂድ የሚለውን አብሮ ገብተው እንትን ማለት አለባቸው እንጂ ምንድነው አሁን የሚታኮሱበት ምክንያት የሚል ነበር። በኋላ ደግሞ ታውቃለህ መነሻ ላይ እና ኃይሌ ሳይቀሩ ምናልባት ትንሽ አጌን አሁንም ቢሆን ያው ከአብዮቱ በፊት የሆነ ግንኙነት ስለነበረ ተብሎ አስመራ ድረስ ሄዱ፣ ብዙ ሞከሩ። እነሱ ምንም ፍንክች አቋም ለውጥ የለም። ምክንያቱም ያው ነፃነት ነው የምፈልገው እና እኔ አሁን በግሌ እስካሁን ድረስ እንትን ውስጥ ነኝ። ምንድን ነው ልናደርግ የምንችል የነበረው? ምን ብናደርግ ነበር ተቀባይነት ያለው? ምክንያቱም እኔ እንዳየሁት ከዛ ውጭ ለእነሱ ምንም ተቀባይ ነገር የለም እና ስለዚህ ያ መድረክ የሁለት ያልተጣጣሙ ሀሳቦች ሳይጣጣሙ የተበተነ ነገር ነው እና ያው ከሱ ቀጥሎ የመጡት ተከታታይ ነገሮች ሁሉ ያ። በሌላ በኩል ደግሞ እኛም ራሳችን በወዲህ በኩል ልናደርግ የምንችለውን ነገር ያላደረግንበት ነገር አለ። ሞር በተለይ ትግራይ ጦርነት ከተጀመረ በኋላ
የኤርትራ እንቅስቃሴ ብቻ ሳይሆን አሁን ትግራይም ውስጥ ያ ነገር እየተፈጠረ ባለበት ሂደት ውስጥ ምንድን አይነት ለውጥ ብናደርግ ነው እነዚህ ሰዎች ሊያቅፍ ይችል የነበረው የሚለውን ቢታሰብበት እነሱን እንኳን ባይሆን ግን ለአንድነት የቆመውን ኃይል በተሻለ የሚያሰባስብ ስርዓት መፍጠር ይቻል ነበር ወይ ብዬ አስባለሁ። ይሄ እንዲሁ ዞሮ ዞሮ ምን ፉርሾ ነው ሊቀር እንዲታምቆ ተይዞ መጨረሻ ላይ 83 ዓመተ ምህረት ውስጥ ገብተንበት ነበር እኮ ሪፎርም የሚባለው ነገር ዳር እያልን ብቻ እንደው በቃ የኢኮኖሚ ችግር ነው ብለን ሶሻሊዝም ብለን ይዘን ምናምን ለግሎች ብንፈቅድ እያለን እንዲህ በጎን እንጫወታለን እንጂ ኢሹ ፖለቲካል ሪፎርም ነበር የሚጠይቀው። እኛ እዚህ ሪፎርም አረጋችሁ እንጂ አይደል ዶክተር አለሙ ይቅርታ አቋረጥኩት እንጂ የተወሰነ ሙከራም እኮ ተደረገ ማለት ለምሳሌ ቅይጥ ኢኮኖሚን ማስታወስ ይቻላል። በኋላ ላይ እየመጡ የነበሩ ነገሮች ይሄ ራስ ገዝ አስተዳደር ብሎ 5ቱን ግዛቶች ሪጂናል አውቶኖሚ አድርጎ የማስቀመጥ ነገር ነው። ኡጋዴን፣ ድሬዳዋን እና አሰብን እና ትግራይ እና ኤርትራን እንደዛ አይነት ነገሮች ነበሩ። እንዳሉት አሁን ወደዛ ለመሄድ የተንደረደራችሁ ነበር። የጊዜው ማጠር ነው። የጊዜው ማጠር ስል ጦርነቱ እየፈጠነ መጣ። እናንተም ለአዲሱ ሪፎርም የነበራችሁ ሁኔታ ምን ነበር የሚለውን እንዲያው አብሮ እዚች ውስጥ ማንሳት ከተቻለ ብዬ ነው። ልክ ነው። ምን መሰለህ ትልቁ ነገር አካታችነት ነው ይሹ። ይሄን ሁሉ ብቻችንን ነው የምናደርገው። እኔ አሁን ወደኋላ ሄጄ ሳየው ይሄን ሁሉ የምናደርገው እኛ ብቻችንን ነው። ያኛው ደግሞ ስቲል ጫካ ውስጥ ሆኖ ጥይት ይተኩሳል። የምናዘጋጅለት ነገር አሳታፊ እስካልሆነ ድረስ ናና እዚህ ውስጥ ግባ ነው የምንለው። ጦርህን አፍስና ጦር ውስጥ ግባ፣ እንትን አፍስና እንዲህ ውስጥ ግባ ነው። ፓርላማ ውስጥ ይሄናል ቦታ እንሰጥሃለን ይሆናል። በምን የወቅቱ ተጨባጭ ሁኔታ ይሄንን ተቀባይነት ይኖረው ነበር ወይ? አለመኖሩ እኮ የምናየው ይሄን ሁሉ ሪፎርም እያዩ ሞር ኢንቴንሲፋይድ እየሆነ ነው ሄደው። ሁለተኛ በእኛ በኩል ደግሞ ይሄንን ሪፎርም ማንም ቁም ነገር አልሰጠውም። ዋናው ነገር ጦርነቱ እየጎዳን መሄዱ፣ ልጆቻችን እየሞቱ መሄዳቸው፣ ችግር እየበዛ መሄዱ ብቻ በሰላማዊ መንገድ ፈልጉ፣ ለምን ሰላም መንግስት አይፈለግም የሚለው ላይ ብቻ አጠነጠነ። ስለዚህ ምንድነው እኔ አሁን ዝም ብዬ ከጊዜ በኋላ ነው እኔ በዛን ወቅት በዚህ አይነት አስተሳሰብ ውስጥ ነበርኩ ለማለት አይደለም። ነገር ግን ነቃ ብንል ኖሮ አሳታፊነትን ሊያመጣ የሚችል ስርዓት ምንድን ነበር? ለምሳሌ ዋን ፓርቲ ሲስተም ነበር አይደለንም? እንዴት ነው ወደ መልቲ ፓርቲ ሲስተም ደፈር ብለን መግባት ነበረብን እና ሞር ዲሞክራታይዜሽን ሞር ማምጣት ነበረብን። ኢሰፓ እንደመሰለው ይሁን እሱ። እኔ ስለ ሀገር ነው የምናገረው፣ ስለ ኢሰፓ አይደለም። ኢሰፓ ቢፈልግ ኮሚኒስት ፓርቲ ነኝ ብሎ ይቀጥል፣ ወይዘን ዲሞክራቲክ ሲስተም ይግባ። ከተቀበሉት ይቀበሉታል፣ ይመርጡታል። ካልተቀበሉት ይወድቃል። ስለ ኢሰፓ ሪፎርም አይደለም የምናገር፣ ስለ ኢትዮጵያ ፖለቲካል ስርዓት ሪፎርም ነው። ፕሮባብሊ ደፍረን እዚህ ውስጥ ብንገባ ኖሮ በዓለምም ውስጥ ታዲያ ምንድን ነው የምትፈልጉትም እናሰኛቸው ነበር እነሱ። መንግስት እንዲህ ከፈለገ ኑና ተገናኝተን ቁጭ ብለን በጋራ ምን አይነት አገር እንደምንመሰርት እንወስን፣ በጋራ የምንስማማበትን እንቀበላለሁ የሚል መንግስት አለ እና ሁለተኛ ደግሞ ፍንጭ ማሳየትም ጥሩ ነው። ላይክ ዋን ፓርቲ ሲስተሙን እንደሚጋር እንደዚህ ያለ አይደለም። ዝም ብሎ ኑና እንነጋገር ብቻ ሳይሆን የራስህን አቋም ትንሽ ፈንጠቅ አድርገህ፣ ግን ይሄም ሰብጀክት ለድርድር ነው እንጂ በዚህ ይሁን ማለት አይደለም ብለህ ማሰባሰብ ብትሞክር። ያ እኮ 82 ላይ እኮ 83 ላይ እኮ ይሄ ነበር የሚሞከረው። አሜሪካኖች ናቸው ነገሩ ሁሉ አበላሽተው እነሱ ያሰቡትን ያቀዱትን ተግባራዊ ያደረጉት እንጂ መጀመሪያ በኢትዮጵያ መንግስት በኩል የነበረው ሀሳብ ከተቃዋሚዎች ጋር በሙሉ
ተሰብስበን ስለወደፊት ኢትዮጵያ ዕጣ ፈንታ እንነጋገር የሚል አቋም ነበር። ምንድነው የሁሉ ዝባዝንኬ? ይልቁንስ በጠመንጃ እየተዋጓችሁ ያሉ ተጨባጭ ችግር ውስጥ ያላችሁ አሉ አይደለም ወይ? ለምን እሱ ላይ አታተኩሩም በሚል ግፊት ነው መጨረሻ ላይ ነገሩን የሻዕቢያ የወያኔ እና የኦነግ ያደረጉትና አጥበው ያቆዩት። ሻዕቢያም ለነገሩ እኔ የኢትዮጵያ ጉዳይ አያገባኝም ብሎ አልሳተፍም ብሏል። የራስ አቋም ነው ብሏል። እና ለምን ከዛ ውጭ ያሉ ኃይሎች ለኢትዮጵያ አንድነት የሚቆሙ እንደሆኑ ይታወቃል። ስለዚህ አሜሪካኖች ራሳቸው የውስጥ ኢንትሪግ ነበራቸው። ስለዚህ ያ ሁሉ ኃይል ቢሰባሰብ ከሰሴሽን ከሚፈልገው አንጻር ስታይ ድምፁ ማጆሪቲ ይሆናል ለኢትዮጵያ ለመቆም ማለት ነው፣ ኢትዮጵያን በማጽናት አንጻር። ነገር ግን ምን አይነት ኢትዮጵያ ይሁን በሚባልበት ጊዜ ልዩነት ሊኖር ይችላል። መጨረሻ ላይ ኮንሰንሰስ ያገኘው መስመር ይሄዳል። ነገር ግን ግልጽ በሆነ ሁኔታ እዚህ ለአንድነት የሚታገል ኃይል አለ፣ የኢትዮጵያን አንድነት አጽንቶ ግን የፖለቲካ ሪፎርም የሚፈልግ፣ በሌላ በኩል ደግሞ ከስር መሰረቱ እኔ ኢትዮጵያዊ አይደለሁም የሚል አስተሳሰብ ውስጥ የገባ አካል አለ እና አይሶሌት ማድረግም እድል ነበረ ይሆናል። እና አሁን 83 ላይ በልዩ ሁኔታ የሰላሙ ጉዳይ በፊት እንዳልኩ በተናጠል 2 ሰዎች 3 ሰዎች እንዲህ ከምናደርገው ባሻገር ጥናት በተጠና መልኩ ሰብሰብ ብሎ በተደረገ ጥናት ፋይናሊ ወጥቶ የነበረው ምንድን ነው? በቃ የዚህ አይነት ስብሰባ እንዲጠራ እና በእኛ በኩል ውይይት ለማድረግ ስለማንኛውም ነገር ዝግጁ እንደሆንን የሚል አቋም ነበር የተያዘው እና በኋላ የለንደኑ ስብሰባ ጠቦ መጣ። ግልጽ ነው፣ ለንደን ሲጠሩ እነሱ አዘጋጅተው ነው ለንደን የጠሩት። ታውቀዋለህ በዛን ጊዜ የሆነውን ነገር እና አንዳንድ ጊዜ ምን ያህል ሁላችንም እኩል ግንዛቤ ነበረን በነገሩ፣ ንቃትስ ምን ያህል ነበረን ነው። ከራሴ ጀምሮ ነው ይህን ነገር የምጠይቀው ራሴንም። እና እነዚህ ተዳምረው ያው ውጤቱ ምን እንደሆነ አየ ነው። ግን ምንድነው የደርግ ግትርነት ነው ይሄን ያመጣው የሚል አንዳንዱ ግልጽ ባለመልኩ ጽፈው የሚያቀርቡ ሰዎች አሉ። እንደውም የደርግ አይደለም በቃ የፕሬዝዳንቱና የጥቂት ሰዎች ግትርነት ነው። ኤርትራ ብትገነጠል ያልከ አትገነጠልም ነበር፣ ፌዴሬሽን ቢሰጧቸው ይቀበሉ ነበር፣ እንደዚህ የሚሉ ነገሮች ሁሉ ይናገራሉ፣ ይጻፋሉ፣ ማነባለሁኝ እና ወል እኔ ይሄ የሚባለው ነገር በምንም አያሳምነኝም። ምክንያቱም 2 ዓመት አይቻቸዋለሁ። ከና ጁኒየር ከሆኑ ሰዎች ጋር አይደለም የምንወያየው፣ ከፖሊስ ቢሮ አባሎች ጋር ነው የምንወያየው። ከኢሳያስ ጋር ቀጥታ ቁጭ ብለው ተነጋግረው እኛ ጋር የሚመጡ እኛ ከእሳቸው ጋር ተነጋግረን እንደምንሄድ ሁሉ የምንሰማው ሀሳብ በሙሉ በቃ የኢፒኤልኤፍ ድርጅታዊ እና የመሪው አቋም መሆኑን ምንም አልጠራጠርም። እዛ ውስጥ ግን በኢትዮጵያ ውስጥ ጸንቶ ግን ኢትዮጵያን አሁን ካለው አስተዳደር ወደ ዲሞክራሲ ውሰዱ የሚል ግፊት አልነበረም የሚመጣው ግፊት በሙሉ በእጅ አዙር በምናምን የእኛን ነፃነት ወቁልን የሚል ወይም እኛን ወደ ነፃነታችን የሚወስደን መንገድ ውስጥ ግቡልን ነው እና ይሄ ምንም በተጨባጭ ኢንፎርሜሽን ባለኝ ፈርስት ሃንድ ኢንፎርሜሽን ላይ ተመስርቼ የያዝኩት ኦፒኒየን እንጂ ዝም ብዬ አይደለም። እና አንዳንድ ጊዜ ይህንን በዛ አንጻር ወያኔ ይዛና ዘሪሹ ያው እነሱ እንዲህ ለታክቲክ ለምን ሲሉ የትግራይ ሪፐብሊክ ምናምን ይበሉ እንጂ ለሞቢሊዜሽን እኔ እነሱ ከኢትዮጵያ ውጭ ያሉ ብዬ አልገምትም። ምናልባት አላቅም ከሻዕቢያ ጋር በነበራቸው እንዲህ ኮት አንኮት ወዳጅነት የሁለቱ ግጥጥም አንድ መንግስት ሊያቋቋም ይችል ይሆናል ብሎ አስበው እንደሆነ አንዳንድ ጊዜ ብዙ ሰዎች ይህን ትንተና ይሰጣሉ፣ እንዲህ አይነት ነገር ይላሉ። እኔ እሱም አይታየኝም። ሁለተኛ ሀቁ ተጨባጭ ሁኔታ ወዳጆች ያልነበሩ የኢትዮጵያ መንግስት ነው ወዳጅ አድርጎ እንዲቆዩና
ወዳጅ መስሎ እንዲታዩ ያደረጋቸው እንጂ ያው መጨረሻ ላይ ቲፒኤልኤፍ እና ኢፒኤልኤፍ እስከዛሬ ድረስ ሊበርድ ያልቻለ ጥላቻ አለ እንደምታውቀው። ይሄ ጥላቻ በትግሉ ጊዜ ጭምር ነበረ፣ በትግሉ ጊዜ ጭምር የነበረ ነው። ግን ያኔ ደርግን ከመዋጋት አንጻር የጠላትህ ጠላት ወዳጄ ነው በሚለው መልኩ ያው አንድ ላይ በመሆናቸው አንዳንድ ሰዎች የዛ አይነት ትንተና ይሰጣሉ እንጂ መቼም የወያኔ ፍላጎት መጨረሻ ያገኘውን ነው። መጥቶ ስልጣን መያዝ ይፈልጋል እና ስልጣን የያዘ እና በኢትዮጵያ ውስጥ ግን በቆየት እንደሚፈልግ እገምታለሁ እና የሻዕቢያ ግን በጣም 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 የተለየ ነው። አቅጣጫቸውም አቋማቸውም ልክ አሁን መጨረሻ ላይ ያገኙትን ነው እስከ መጨረሻ ፍላጎታቸው ብለው የያዙት እና ይሄ ነው በእኔ በኩል የነበረኝ እይታ።